ምንለው የንግግር ጥበብ ምናምን አንልም። ወደኛ ዳይሬክት አይደረግም እንደዛ አይነት ነገር እና በእኛ መልካምነቱን ሊገልጥ ለወደደ፣ ምህረቱን ሊገልጥ ለወደደ፣ ስራውን ሊገልጥ ለወደደ ለእግዚአብሔር ብቻ ክብር እናመጣለን፣ ግሎሪያን እናመጣለን እና አብዮ ስለቀለብህ እግዚአብሔር ይባርክ። ቀጣዩ ፕሮግራሞች ይቀጥላሉ። ጥያቄ ያላችሁ ሲባል ከኦጄም ሊሆን ይችላል። አማኒ ሳሚ እሺ፣ ቤትሻ የምሪ ሳሚ እንትን ናት። ሳም ኦጄ ናት። አናግራት ብዬ። ኦኬ የት አለ? ከኔ በታች። እሺ ሳም እንዴት ነሽ? ሰላም ብያለሁ። እንዴት ናችሁ? ጸጋና ሰላም ይብዛልሽ። ደህና ነሽ? አሜን። ላንተም ይሁን። እሺ ምንድነው ጥያቄሽ? ጥያቄ በስላሴ ዙሪያ ነው። ኦኬ የመጀመሪያው ጥያቄ በስላሴ አካል ኢየሱስ ያስተምራቸው እንደነበረው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ጸሎትን አስተምሯቸው ነበርና እንደ ስላሴ አስተምሮ የትኛውን አባታችን ሆይ ተብሎ ስምህ ይቀደስ ተብሎ የሚጸለይለት አካል? እግዚአብሔር አብ። ሌሎቹን ወደ እነሱ መጸለይ አንችልም ማለት ነው? ሁለቱ አካላት እንችላለን። ጴጥሮስ መልእክት ላይ ክርስቶስ ኢየሱስን በልባችሁ ምን በሉ ነው የሚለው? ምን በሉ ነው የሚለው? ነገረኝ። ችግር የለም። ቀድሱት። ስለዚህ ወልድም ይቀደሳል፣ ዳን መንፈስ ቅዱስ ደግሞ ሲጀምር የተቀደሰ መንፈስ ነው። ስለዚህ ለሶስቱም አካላት ማድረግ እንችላለን። እዚህ ቦታ ላይም ፎከስ የተደረገው ለአብ አድርጉ ነው። ቀጥታ ወደ አብ ነው ምንም የሚቀጭል ማለት ነው። እንደዚህ ኖ እኛ ሙሉ ነው የምንወስደው። ቆይ እንትን ለመግባባት አንዴ ቆይ፣ ከየት ቤተ እምነት ነሽ? ኦጂ ናት ብላክ ነበር። ያው ከኔ ጋር እንትን ለማለት ነው። እሺ ጸሎት ሲባል ደግሞ አንደኛው እዚህ ጋር ስም ይቀደስ ሲባል ለአብ ነው፣ አንዱ አካል ሆኖ ለአብ ነው። ደን ዮሐንስ ወንጌል ላይ ደግሞ 14 ላይ 16ም ላይ ወደ እኔ ጸልዩ እኔም አደርግላችኋለሁ ይላል። ስለዚህ ጸሎት ወደ ወልድም ይደረጋል ነው። ለአብ ብቻ የሚደረግ አይደለም ነው። ግን ስፔሲፊካሊ አንድ ፓሴጅ ኤግዛክትሊ ፎከስ ላድርግ የፈለገበት ኤሪያ ይዞ the whole of the truth is ያ ፓሴጅ ነው ተብሎ አይፈታም። ሲፈታ መልካም። ኦኬ ወደ ሌላኛው ጥያቄ ልሂድ ይቻላል? ኦኬ ሌላኛው ጥያቄ ሁለተኛው የስላሴ አካል ወይም ደግሞ ወልድ የመለኮት ተካፋይ ነው ወይስ የመለኮት ሙላት ነው የሚል ነው። ምንድነው በሁለቱ መካከል ያለው ልዩነት? በሁለቱ መካከል ያለው ልዩነት የመለኮት ሙላት ነው ማለት መለኮት ፉሊ በርሱ ኖራል ማለት ነው። ተካፋይ ነው ማለት ግን ከመለኮት የሚካፈል ነው ማለት ነው። ከአንዱ መለኮት ወደ ሁለተኛው አካላት ሼር የሚያደርግ መለኮት ስላለ ከእርሱ ተካፋይ ነው ወይ የሚል ነው። ኦኬ ማን ነው ያንን ተካፋይ ያልሽውን ዴፊኒሽን የሚያሟላ ማን ነው መጽሐፍ ቅዱስ ውስጥ? መጽሐፍ ቅዱስ ውስጥ እንግዲህ በቆላሲያስ ላይ እንዳለው ከሆነ መለኮት በሰውነት በሙላት እንደሚኖር ነው የሚናገረው። እግዚአብሔር አብ ሙላቱን ሁሉ በእርሱ እንዲኖር እንዳደረገ ነው የሚነግረን። ስለዚህ ተካፋይ አሁን ሙላቱን ነው የነገርሽኝ እኮ ሙላቱን ነው የነገርሽኝ። ተካፋይ የሚለው ላይ እጂ ደግሞ ምንን እያሰብሽ ነው? ተካፋይ የኔ ጥያቄ እኮ ምረጥ ነው እኮ ከሁለቱ ተካፋይ ነው ወይስ እንትን ኦፕሽን የሌለው ነው እያስመረጥሽኝ ያለሽው? እዚህ ክፍል ላይ ለምሳሌ ተካፋይ የሚለው ይሄንን ያሳያል። በዚህ መሰረት ተካፋይ ነው ወይ? አሁን ቆላሲያስን 2:9 ደግሞ ጠቅሰሽ ሙላት የሚለው ይሄንን ያሳያል። በዚህ ክፍል ደግሞ ሙላት ነው ወይ በኝ ተካፋይ የሚለው ላይ እጂ ሙላትን ኦልሬዲ 2:9 ላይ አይተናል ቆላሲያስ ላይ። ተካፋይን ደግሞ ለክርስቶስ የተነገረበት ካለ አሳይኝና ሁለቱ ክፍሎች ምርጫ ካላቸው ከሁለት አንዱ መርጠልሻለሁ። መልካም። ተካፋይነቱን የሚያሳይ የመጽሐፍ ቅዱስ ክፍል የለም። የስላሴ አስተምሮ ስለሆነ ነው የጠየቁ። ምክንያቱም መለኮት ሶስት አካላትን ሼር እንደሚያደርግ ነው የአስተምሮቱ ላይ ያለው።
ሼር ከዛ ማድረግ ማለት ቆርሶ ይካፈላል ብለን ነው የምንፈታው። እሱን አንተ ትነግረኛለህ። የኔ ጥያቄ ግን ቆይ 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 መለኮት ቆይ ተካፋይ ነው ቆይ ነው። ቆይ 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 ቀስ በይ ተንፍሽ። አሁን ሳምንት እሺ አድርጊያለሽ ተንፈስ መሰለሽ አንተ። ነው። እኔማ እየተነፈስኩ ነው። ያው ኦኬ ምንፍቅናን እያላጋን ነው የምንለውና ለዛ ነው ምንም አዲስ ጥያቄ ስለማጠይቁ ማለት ነው። መካፈል የሚለው መጀመሪያ ሙላት ብለሽ ቆላሲያስ 2ን በሙላት ጠቀስሽና መካፈል ፓርቴክ ማድረግ ነው የሚለውን ዴፊኒሽን ከየት ነው ያመጣሽው? እኛ ይህ ስንናገር አየሽው? እሱን ማስረጃ ስጪኝ። አለዚያ ያው የተለመደውን የኦጄ መንፍቅና ነው እየነገርሽኝ ያለሽው። መካፈል ማለት ፉሊ ዴቲ አለመሆንና ደን ያንን ፉሊ ዴቲ አለመሆን ወይም በሙላት መለኮት አለመሆንን ለክርስቶስ ስንናገር ኦር ለሌሎቹ ስንናገር የቱ ጋር ነው ያየሽው ማስረጃ? እሺ ግን ያንተ መልስ አልሰማሁም እና ኖ ግልጽ እንዲሆንልህ ማለት ነው። ጥያቄውን አየር ላይ ነው እንዴ ፕሮፖዝ ያደረግሽው? ጥያቄውን በደንብ ስማኝ። ምን ለማለት ነው የፈለኩት ሰምቻለሁ። ቆይ ሰምቻለሁ። አልተረዳኝም። ሚስር አዳምጪ። ሚስ ሪፕሬዘንት አድርጌሽ ከሆነ አልተረዳኝም በለኝ። በእኛ አንደኛ አልተረዳኝም። ያልሽው ኦኬ፣ መልሼ ሳላብራራው ነው አልተረዳኝም የምትይኝ? ንገረኝ። የመለኮት ተካፋይ ነው ወይስ ሙላቱ አለበት? ፉሊ አለው ወይስ ተካፋይ ነው አልሽ። ከዛ በኋላ ፉሊ ስትይኝና ተካፋይነት ስትይኝ ማስረጃ አምጪልኝ። ፉሊ ላልሽው ቆላሲያስ 2:9 አመጣሽልኝ። ተካፋይነት ለምትዩ ማስረጃ አምጪ ስትይኝ ማስረጃ አምጪ ብዬ ስጠይቅሽ ምንድን ነው ያልሽው? ተካፋይነት ለሚለው እንኳን ጥቅስ የለኝም ነው ያልሽው። ሲጀመር ጥቅስ አይኖራችሁም። ኦኬ አየሽ? ሲጀመር ቆይ ጥያቄ እንዴት እኮ ነው ነው የሌለብሽ? የጠየኩህ። ጥያቄ አንተ ሲጀመር እኛን ማናምነውና ማናውቀውን ጥያቄ ነው እንደምትጠይቂኝ። እኔ ደግሞ ጠየኩህ አናምንም ብለህ መልስልኝ። በቃ በተካፋይነት አናምንም አናቆም። ብለህ አሁን አንቺ እያልሽ ያለሽው እኔ ጎምሶ መካፈል ምናምን የሚባል ነገር አናቆም እኛ። ስለዚህ መልካም። ጥያቄውን ጣዩ። መንፈስ ቅዱስና አብ ሼር ያደርጉ መለኮቱን? አንዱ መለኮት ምንድን ነው የአንዱ መለኮት ማለት? አንድ መለኮት ነው። አንድ ሴንስ ነው ያለው። ያኔ ሴንስ አብና መንፈስ ቅዱስ ሼር አያደርጉም ከወልድ ውጪ። ሼር ማድረግ ማለት ለምሳሌ በሶስት አካላት ተገለጠ ትላላችሁ ስላሴ። ሼር ማድረግ ማለት ዲፋይን አድርጊው። እኔ የምጠይቅሽን ቀጥታ መልሽ። እሺ ትሰማኛ እንዴ? ሼር ምንድን ነው? ሼር የምትለው ሼር ማለት ስላሴያውያን ስታምኑ ሼር ስትሉ እንዲህ ትላላችሁ። በእኛና ንገሪኝ። እሺ አፋፊነት በለኝ ላውራበት። መለኮት በሶስት አካል ተገልጧል ትላላችሁ፣ ወይም አንዱ አምላክ በሶስት አካል ተገልጧል ትላላችሁ። አንዱ በሰውነት ተገልጧል ወይም ሰው በሆነው ተገልጧል። አብና መንፈስ ቅዱስ በምን አካል ነው የተገለጡት የሚለው መመለስ መቻል አለብን። ለምን መለኮት ተገልጦባቸዋል ነው የምትሉት? ሶ ሼር አድርጓል ማለት ነው። እኛ የፈለግነው እንበል። አሁን ጥያቄ መልሽልኝ። ቆይ እንትን ነው አራውንድ ቡሽ ነው እየርሻ እኮ የፈለጋችሁትን ለማለት መልሷ እንዴ ነችና ይኸውልሽ አፒል እያረግሽ ነው እየመጣሽ ያለሽው። መጀመሪያ ሳም ሌላ ጊዜ ምን ታደርጊያለሽ መሰለሽ? ክርስቲያኖች ጋር ነው እያወራሽ ያለሽው ስታወሪ ማለት ነው። ሌላ ጊዜ ምን ታደርጊያለሽ? የምትጠይቂውን ጥያቄ አርቲኩሌት አርጊና ድጋሚ ስትጠይቂ እንደዚህ እያላችሁ አይደለም ወይ ለማለት አቅሙ ይኑርሽ። የሌለ እዛ ዙሪያ ጥምጥም ያለ ነገር ይዘሻል እኮ ጥያቄ የነበረው እኮ ጥያቄ ሼር ያረጋል መንፈስ ቅዱስና ማን ወልድ ሼር ያረጋል ትሉ የለም ወይ አልሽኝ። ከዛ እኔ ደግሞ ክሊር የሆነ መልስ ነው መመለስ እንዲመቸኝ ሼር ማለት ምን ማለት ነው፣ ሼር ስንል ምን እያልን ነው፣ እሱን መልሺ ብዬሽ ይኸው አንጀት የሆነ መንገድ ዙሪያ ጥምጥም ማለት ነው። ሼር ስንል መካፈል ማለት ነው። ምን እያልን ነው ያለ ነው? አርቲኩሌትድ የሆነ ዴፊኒሽን ስጪኝ። አንዱን ታውቂዋለሽ ወይ? ታውቂዋለሽ ወይ? ምን እያልን እንዳለ ታውቂዋለሽ ወይ? እስቲ እንዳውቀው ንገሪ። ምን እያላችሁ ነው? በሶስት አካል ካላወቅሽው ሌክቸር ልናደርግሽ እዚህ አልተቀመጥም። ለማንኛውም በቃ መልስ የለኝም። ካወቅሽው እንደዚህ እያላችሁ ነው፣ እንደዚህ ማለታችሁ ትክክል አይደለም፣ እንደዚህ ማለታችሁ መጽሐፍ ቅዱሳዊ አይደለም፣ እንደዚህ ማለታችሁ ሮንግ ሳታውቂው ነው። አሁን ሌክቸር አድርጌሽ መልሼ ልመልስልሽ? አይ ልክ አይደለሽም አልከኝ እኮ እኔ አሁን ስትሉ መለኮትን ሼር አደረገ ሶስት አካል ብዬ ነው የተረዳኋችሁ። እሺ ምን አልሽው? ሼር አደረገ ማለት ምን ማለት ነው አልሽን? ምን ማለት ነው አልሽኝ መጀመሪያ? ከዛም አይደለም ሶስቱን አካል መካፈል ማለት ምን ማለት ነው አልሽን? ሼር ማድረግ። አማርኛውን በእንግሊዝኛ ታወራለች እንዴ? እና ታዲያ ምን ልበልህ? ነገርኩህ እኮ አማርኛው ሼር ማለት በአማርኛ ምንድን ነው? ሼር ማለት በእንግሊዝኛ ምንድን ነው አላልኩሽም?
ሌክሲካን የሆነ ዴፊኒሽን ሲጭን ኦኬ ዴፊኒሽን ሲጭን ቲዮሎጂካል ዴፊኒሽን ሲጭን ሼር ያደርጋል። ወልድ የአብ አለው፣ አብ የወልድ አለው፣ መንፈስ ቅዱስ የአብ አለው፣ አብ የመንፈስ ቅዱስ አለው ስንል ዲፋይን አድርጊ። እንግሊዝኛ አትንገሪኝ፣ ቁጭ አድርጌ አስተምርሻለሁ። እንግሊዝኛ አይደለም የጠየኩሽ። ዲፋይን እኮ ሌክቸር አዳምጪ፣ ቆይ አንዴ። እንግሊዝኛም ከሆነ አይ ካን ሌክቸር ዩ ሲስ እንግሊዝኛ አይደለም አሁን እየጠየቅሽ ነው ያለው። አዎ አሁን በአማርኛ አጠይቅኝ። እኔ ኦልሬዲ ሰምቼሻለሁ እኮ ስለሰማሁሽ አጠይቅኩም ላብራራልህ ነው ደግሞ መቤት ስምኝ እንጂ አንዴ ዲፋይን ዘ ተርም ሼር ወይም መካፈል የሚለውን ዲፋይን አድርጊው። የሆነ ሶርስ ጥቀሽና ክርስቲያኖች ዲፋይን ምንድነው ሼር ሲሉ ወይም መካፈል ሲሉ ምን እያሉ ነው ያሉት? ቴል ሚ ዳት መጀመሪያ። ኦኬ ለስን ያንቺን ሳይሆን እኛ የምንለውን ነገር ሶርስ ጥቀሽና ነገር። ኦኬ ለስን አሁን የእናንተንም ወክዬ ልናገር፣ የእናንተንም እኔ ማብራራው። ከየትኛው ነው እየጠቀሻለሽ? በስላሴ አስተምሮ ምን ማለታችሁ ነው? ከምንድን ነው እየጠቀሻለሽ? የሆነ ዶክመንት ንገሪን። ከኢስተርን፣ ከኦርቶዶክስ፣ ከፕሮቴስታንት ከእናንተ እኮ ሶርስ ጠቅሻለሽ አይደል? ያ ከፕሮቴስታንት ማለት ነው። እሺ ከየትኛው ዶክመንት? አስተምሯችሁን ነው የምገልጠው። የግድ ዶክመንት ከየትኛው ዶክመንት አስተምሮ የተቀመጠበት ከየትኛው ዶክመንት? ልቦለድ ልትነግሪኝ ነው እንዴ? ከየትኛው ዶክመንት ልቦለድ የምትሰብከውን ነው ደግሜ የምነግርህ። አይ አይደለም ካልከኝ ትነግረኛለህ። መለኮት ልንቀላት ቤትሻዬ ወይስ ቃል ይተቀጥላል? አልችልም እኔ እንደዚህ አይነት ነገር። ዶክመንት ጥቀሽ፣ ከየትኛው ነው? ቆይ እሺ አማን አንዴ መለኮት ሳም እሺ ቃል ይመልስ ተከታተል። የከነ ሰላም ወይ ጥያቄው የነበረው የአማን ጥያቄ እናንተ የምትረዱት ስላሴን የምትረዱት ሼር ማድረግን በተመለከተኛ አንቺ ስትናገሪ እኛ የምንረዳው አረዳድ አንዱ መለኮት ሼር ያደርጉታል የሚል ነው ብለሽ ክሌም ካረግሽ ያንን ክሌምሽን እንትን አድርጊ ነው። ያንን ክሌምሽን እስቲ ፕሩቭ አድርጊው ነው እያለሽ ያለው ማለት ነው። ለምሳሌ ሶስቱ አካላት አንዴ አሁንም ተደረበሽ አታውሪ። ቆይ ሶስቱ አካላት አንዱን መለኮት ሼር ያደርጋሉ ስትይ ምን ማለትሽ ነው? እስቲ በአንድ አረፍተ ነገር አስቀምጪው። እሺ እኔ ለማለት እየሞከርኩ ያለሁት እናንተ ስታስተምሩ በሶስት አካል መለኮት ተገልጧል ስትሉ አንዱ መለኮት ሼር የሚያደርጉ ሶስት አካላት አሉ ወይ ነው የምትሉን? ገና ጥያቄ ነው እየጠየቅኩ ያለሁት። አስረጂን ይለኛል እሱ። መካፈል ምን ማለት ነው? ሼር ማድረግ ምን ማለት ነው? እንዲህ ማለትሽ ምን ማለት ነው? አስረጂን። እኔ እናንተ ንብረት ማስረዳት አለብኝ እንዴ? ጥያቄ እኮ ነው ጠይቁ ያላችሁን ጠየቅን። ይሄን ማስረዳት ማለት ነው። ሼር አድርገዋል ማለት ነው ስትይም ኳሊፊኬሽን ያስፈልገዋል። ጥያቄ ከሆነ ጥሩ ጥያቄሽን እስቲ እንየው። ጥያቄን ያስቀምጥ። ሼር እሺ ጥሩ ሼር አድርገዋል ስትይ ምን ሼር የሚለውን ቃል በምን ተረድተሽ ነው እንደዛ እየጠየቅሽው? ጥያቄሽን መቼም ተረድተሽ ነው የምትጠይቂው። ያ አንዱ መለኮት የሚካፈሉ ሶስት አካላት አሉ ወይ ነው የምትሉን እያልኩኝ ነው እኔ። ገብቶ ከሆነ ማለትሽ ነው ፖይንቱ። መካፈል የሚለውን ቃል አብራሪልን ነው ዋናው ጉዳይ እሱ ነው። መካፈል የሚለው አንዱን መለኮት አንደኛው አካል ይካፈላል ግማሹን፣ ሌላኛው ደግሞ እንደዛ ማለት ነው። ግማሹን በቃ ይኸው ተበላች። ምንም ሌላ ነገር አያስፈልገውም። ስለዚህ ኢኳሊቲ ኦፍ ፕሮፖርሽን ነው ያላችሁ ነው ወይ ነው ፖይንትሽ? እሱ ነው አይደል? ጥያቄሽ እሱ ስለሆነ እያልን አይደለም። ባጭሩ እንደዛ ነው። ብዙ ጊዜ እናንተ የምታስቡት እንደዛ ነው፣ ሊሰሶች የምታስቡት እንደዛ ነው። እኛ ግን እንደዛ እያልን አይደለም። ኮምፕሊትሊ የተሳሳተ ነገር ነው የምታስቡት የነበረው ማለት ነው። እስቲ አሁን ያልከለውት ቆይ አንዴ መጀመሪያ ለምን እንደምትገቢ መሀል አትግቢ። ቆይ እኮ ግልጽ አደርግልሻለሁ። አንድ ጊዜ ግን እየተደማመጠ መሆን አለበት። እሺ አሁን ግማሹን ቆርጦ ምናምን ስትይ ፐርሰፕሽንሽን ተረዳ ነው አሁን እኛ አየሽ። እና እኛ እንደዛ እያልን አይደለም አለሽ። ስለዚህ አሁን እያልን ያለነውን ነገር ላስረዳሽ ምን እያልን እንደሆነ ማለት ነው። ግን አስቀድሞ ኦንሊ ሰሶች ስታስቡት ስለ ስላሴ ስታስቡና ሶስቱ አካላት አንድ መለኮታዊ ባህሪ የጋራ ባህሪያቸው ነው የሚለውን የኛን ትምህርት ስትረዱ እንዴት ነው የምትረዱት? እስቲ ኦንሊ ጂሰሶች ክርስቲያኖች ምን ማለታቸው ነው ብለው ነው የሚረዱት? ትጠይቀኛለህ እንዴ? እኔ ወልድ የአብን ባህሪ ተካፋይ ነው ወይ ብዬ ጠይቄ በግልጽ መልስልኝ። እኔ እኮ እየጠየኩሽ ያለሁት ሳም የታለች? እሺ ሳም እኔ እየጠየኩሽ ያለሁት
ኧረ ቆይ እባክሽ እንደው በዝቅ አድርጎ የሚያዋራሽንም ሰው ከፍ አድርጎ የሚያዋራሽንም ሰው ምናምን እንዲህ ቻሌንጅ አድርገሽ አዘልቂውም እንትን ማድረግ ስለሚሆንብሽ ማለት ነው። እኔ አስረዳሻለሁ። እሱን ግን ደግሞ ከምን መጀመር እንዳለብኝ እንዳውቅ እናንተ ልጅሰሶች ስላሴን ስታስቡና ክርስቲያኖች ስላሴን ሲያስተምሩ ሶስቱ አካላት አንዱ መለኮታዊ ባህሪ የጋራ ገንዘባቸው ያደርጋሉ የሚለውን ትምህርት እንዴት ነው እናንተ የምትረዱት? ኦንሊ ጂሰሶች እንዴት ነው ቢረዱት? ይሄንን ነገር ሲሰሙ እንዴት ነው የምትረዱት? መጀመሪያ ከእናንተ አረዳድ ጀምሬ ነው ማብራራልሽ። የእናንተ አረዳድ ይሄ ነው። ኦኬ፣ የእናንተ አረዳድ ከሆነ የኛ ደግሞ ይሄ ነው ብዬ እንዳስረዳሽ ነው። ስለዚህ በዚህ ጉዳይ ላይ የእናንተ አረዳድ ክርስቲያኖች ምን ያምናሉ ተብላችሁ ስትጠየቁ የእናንተ አረዳድ ምንድን ነው? መልካም ክርስቲያኖች ምን ያምናሉ ብለህ ላልከው እኛ ስላሴ አማኝ ስላልሆነን ስላሴን የማስረዳት እንትን የለንም፣ እናንተ በምታምኑበት ወይ ማለት ነው። ሶ ጠይቁን ያላችሁት ጠየቅኩኝ፣ ያንን አብራራልኝ። ሶ እኔ ስላሴን ስለማላምን እንዲህ ነው ብዬ ማብራራት አልችልም። ለማመን ነው እየጠየቅኩ ያለሁት። ግን አለው አሁን እንዳያችሁት ነው የማታውቀውን ነው የምትቃወመው ማለት ነው። ሳም ሲምፕል የሆኑ ሊሰሶች ጋር ቆይ አረጋጊ፣ በቃ እኔ አሁን ልመልስ ነው። አረጋጊ ልመልስ ስለሆነ መሀል እንዳትገባ። ቃሌ መንገድ ላይ ነው ያለው። አረጋጋው። እኔ ልቀጥል ከዚህ በኋላ ያለው ሰው ሊሰሽ ሚውት አድርገው። ቃል ያለው ትክክል ነው። ማታውቂው ነው የምትቃወሚው ሲባል መልስ የላችሁም ማለት አትችይም። መቃወም ካለብሽ ምን እያልን እንዳለ ማወቅ አለብሽ መጀመሪያ። ኦኬ፣ ቅድም እኮ ነገርሽን። ካወቅሽ ንገሪና። ታዲያ ምንድን ነው ዙሪያ ጥምጥም የምትሄጂው? ካወቅሽ ንገሪኝ። ስለ ስላሴ ጠይቀኝ። እሺ፣ ስላሴ ብለው ክርስቲያኖች ሲያምኑ ምን ብለው ያምናሉ ብለሽ ነው የምታስቢው? ስላሴ ብለው ሲያምኑ አንድ መለኮት አለ፣ 3 አካል ያለው እግዚአብሔር ብለው ያምናሉ። 3 አካል ያለው እግዚአብሔር? የስ አንድ መለኮት የያዘ 3 አካል ያለው እግዚአብሔር ሲሉ ምን እያሉ ነው ያሉት? አምላክ። እግዚአብሔር ሲሉ ምን እያሉ ነው ያሉት? ባህሪ ወይስ አካል? አምላክ እያሉ። እግዚአብሔር ሲሉ ምን እያሉ ነው ያሉት? ባህሪ ወይስ አካል? ባህሪው። ስንት ባህሪ አለ በስላሴ ነው? በስላሴ እሱ ነው እኮ ግራ የገባኝ እኔ። የልጁ ባህሪ አለ፣ አባቱ አለ። ስንት ባህሪ አለ ነው የሚሉት ክርስቲያኖች? ምን ይላሉ ነው? ኦጂዎች ምን ይላሉ? አንድ ነው ይላሉ። ለኔ ግን 3 ነው። እሱ እንድትነግረኝ እኮ ነው። በቃ አንድ ነው ይላሉ። ስለዚህ አንድ ሊሆን እንዴት እንደማይችል ቻሌንጅ ታደርጊናለሽ እንጂ እኛ የምንለውን ነገር ሚስ ሪፕሬዘንት ማድረግ አትችልም። እኛ የምንለው ስህተት መሆኑን ክሪቲክ ታደርጊያለሽ በኋላ ላይ እንዴት ችግር እንዳለበት ማሳየት ትችላለሽ እንደቃሉ። ግን እኛ የምንለው ሚስ ሪፕሬዘንት ማድረግ አይቻልም ነው። ኦኬ፣ አንድ ባህሪ አለ ይላሉ። ኦኬ፣ ከዛ አካላት ሲሉ ምን እያሉ ነው ያሉት? እኔ ማለት የሚችል ይላሉ። እንደናንተ እኔ ማለት የሚችል ብቻ አይደለም የሚሉት፣ ሌላስ? እኔ ብሎ መናገር የሚችል ከዛ ደግሞ ያው ስራና ግብር አላቸው። እሺ፣ መልካም። ስለዚህ ኢሴንሱ ዋናው ወይም ባህሪው አንድ ነው። ከዛ እኔነት ያለው ደን ግብር ያለው አካላት አሉ ይላሉ። ደን እዛ ላይ ቁሚና እንደ መጽሐፍ ቅዱስ አሁን ክሪቲክ አድርጊ። መልካም። እዚህ ላይ ቆሜ ስናገር 3 አካል የሚለው ላይ መጽሐፍ ቅዱሳዊ ነው የሚለውን መጀመሪያ 3 አካል የሚላለ ወይ ነው መጽሐፍ ቅዱስ ውስጥ አላህ? እስቲ ጥቅስ ነገር ይላውጣ። 3 አካል እኔና አብ አንድና ሁለት ማለት ነው። እኔና አብ ማለት አንድ አካል እኔና እገሌ አይደለም። 3 አካል ነው እንዴ? ኖ ሁለት ነው። እዛ ጋር ያለው ባጭሩ ከአንድ በላይ ነው ፖይንቱ። አንደኛው መንፈስ ቅዱስ ነው። ኦኬ፣ ዳን አሎስ ፕሪክላቶስ ይላል። ኦኬ፣ አሎስ ፕሪክላት እንደኔ ያለ ሌላ ማለት ነው። አሎስ ማለት በግሪክ እንደኔ ያለ the same essence but another person ማለት ነው። ቀጥታ 3 አካል የሚል የለም፣ ደምረን ቀንሰን ነው የምናገኘው ማለት ምንድነው? አንድ ቦታ ላይ ቀጥታ እስቲ ኦንሊ ጂሰስ የሚል ቀጥታ ከመጽሐፍ ቅዱስ አምጪ። ቤተ እምነትሽ እኮ ነው ባናቱ የሚደፋ። ኦንሊ ቃል በቃል ከፊት ለፊት ኦንሊ ቀጥሎ ጂሰስ የሚል ቃል በቃል አምጪ። እኔ አንድ አካል እንዳለ ሳያለሁ። ኦንሊ ጂሰስ የሚል እኔ ጠይቁሽን ብቻ ሌላ ቦታ አትጂ። እንደዚህ ነው የምንጨምቃችሁ ስትመጡ። ኦንሊ ከፊት ለፊት ከዛ አንተ ስታመጣልኝ ነው ማመጣልህ 3 አካል የሚል እኮ አንተ። ኦኬ፣ የለም። ስለዚህ የለም በቃ ከሌለ
ራስሽን ፍለፊት ሰልፍ ዲፊቲንግ የሆነ አርጊመንት አታምጭ። ኦኬ ቤተ እምነትሽ ስሙን የያዘበት ራሱ የለም መጽሐፍ ቅዱስ ውስጥ ዞሮ። ስለዚህ ምንድነው ያለው ሲባል እኛ መላው መጽሐፍ ቅዱስ ነው የምንይዘው። ደን በመላው መጽሐፍ ቅዱስ ውስጥ ደህና ነሽ? አይ ደህና ነኝ። ተረጋጋ አንተ ምንትን ስሜታዊም ከብዬ ነው። እኔ እንደዛ ነው የማወራው። ማታቂኝ ከሆነ እኔ አማንሻለው እባላለሁ። ድምጼ ተንደርፉል ነው። እንደዚህ ነው የማወራው ሳወራ። ኦኬ ስለዚህ ሶስት አካላት የሚል አይ በቃ አይደለም፣ እንደዚህ ነው ጓብዬ ነው የማወራው ሳወራ። ሶስት አካላት የሚል አለ የለም አልሽኝ። ኦኬ ሶስት አካላት የሚል ቃል በቃል የለም። ልክ የቤተ እምነትሽ ህልውና የተመሰረተበት ስያሜው እንደሌለ ሁላ ማለት ነው። ግን ምኑ አለ ሲባል አስተምረው አለ ነው። አስተምረው አለ ሶስት አካላት። ደን መንፈስ ቅዱስን አሎስ ፕሪክላቶስ ብሎ ይጠራዋል። እንደኔ ያለ አናደር ኮምፎርተር አናደር። ስለዚህ አናደር ከተባለ ከባለቤቱ የሚለይ ሌላ ማለት ነው። ስለዚህ ሶስተኛ አካል ጠራ ነው። ህይወትን የሚሰጥ የዘላለም መንፈስ የሆነ ተብሎ የተነገረ ማለት ነው። ኦኬ ስለዚህ እኔና አብ እኔ እና ተብሎ ሌላ ራሱን የሆነ አካል ሊጠራ አይችልም። ባይብል ላይም የለም፣ በግራመር ህግም የለም። ኦኬ ዳን ኢየሱስ ክርስቶስ ስለ ሆሊ ስፒሪት ሲናገር አናደር ብሎ ጠርቶታል። ስለዚህ ሶስተኛ አካል አለ ነው። እንደዚህ ነው ቲዮሎጂ የሚሰራው፣ እንደዚህ ነው የሚነገርለት መጽሐፍ ቅዱስ ላይ ከሁሉም ክፍል ላይ ቲዮሎጂው ሲወጣለት። መልካም እሺ። እዚህ ላይ ባልከው መንፈስ ቅዱስ ከወልድ መውጣት ይችላል በአካል ስለሚለያዩ መውጣት ማለት ይኸውልሽ አሁን ቀጥሎ ስትመልሽልኝ ማለት ነው ቅድም ምን ነበር ያልሽው? ሼር ያደርጋሉ ወርኪንግ ዴፊኒሽን ስጭን ብለን ቆይ ኖ ተረዳዳንማ። እኔ ልረዳልሽ ብዬ ነው እንጂ ልመልስሽ ወደኋላ። ጊቭ ሚ ሌክሲካል ዴፊኒሽን ክርስቲያኖች ይኸው በእናንተ መጽሐፍ ላይ እንደዚህ ይላሉ የሚል አንድ ዴፊኒሽን ስጭኝ ማለት ነው። አይን ፍጥጥ ጥርስ ግጥጥ ነው የሚለው። አልሰጠሽኝም እኮ ለአንቺ። ኦኬ እዛው ላይ ልሂድ። እንደውም ጊቭ ሚ ዴፊኒሽን ሼር ያደርጋሉ ሲባል ምን እያልን ያለ ነው? አንድ ሪፈረንስ እኔ ልዘንልሽ ብዬ ባንቹ ላይ ቆሜ ቤርኩት እዛው ላይ ይላሉ ብለህኝ ስለስላሴ አጣቂም ብለህኝ እኔን ሪፈር አታርጊ እንደገና እኔን ሪፈር አታርጊ። ምን ይላሉ ኢስተርኖች፣ ካቶሊኮችና ፕሮቴስታንቶች ምን ይላሉ? ከሶስቱ አንዱን ጥቀሽ እስቲ። እኔ እኮ አዝኜልሽ ነው አልፌ ሄድኩት። ችግር የለም ተስማማን ያለሽ ተስማማን አትበይ። ስለማታቂ የምትቃወሚውን ስለማታቂ አዝነንልሽ አለፍን። አሁን ደግሞ ሁለተኛ ጥያቄ ላይ ነው ያለነው። ኦኬ እንሂድ ወደዛ። ቴንክ ዩ። አይ ለእንትን ለፉሊሽነስ ምስጋና አይገባውም። ስለዚህ ሁለተኛው ጥያቄ ላይ እንምጣ። ሌላ ጊዜ ምን ታደርጊያለሽ መሰለሽ? ስትመጪ ሪፈራንስ ስለምንጠይቅሽ እያልሽ ያለሽውን ነገር ካቴጎሪካሊ ምን እያልሽ እንዳለ ሪፈራንስ ስለምንጠይቅሽ ሌላ ጊዜ ስለምንጠይቅሽ ሪፈራንስ ይዘሽ ነይ። እንደ ዛሬው አዝነን አናልፍልሽም። ኦኬ እሺ ይሁን ብለን አናልፍልሽም። በቃ አሁን ሁለተኛው ላይ እንምጣ። ያ መልካም። አሁን ሁለተኛው ጥያቄ ምን መሰለ? ወልድና መንፈስ ቅዱስ በአካል ይለያያሉ አይደለ? አዎ። በአካል ከተለያዩ እንዴት ነው ከኢየሱስ ውስጥ የወጣው መንፈስ ቅዱስ? መውጣት ማለት ነው። ምን እያልሽ ነው? አሁን አርቲኩሌት አድርገሽ ጥያቄ እየጠየቅሽ ነው አይደለ? በአካል ይለያያሉ ብላችሁ የምታስቡ ከሆነ ከኢየሱስ ክርስቶስ ውስጥ መንፈስ ቅዱስ እንዴት ይወጣል ብላችሁ ታምናላችሁ እያልሽ ነው ያለሽው። ደን ከኢየሱስ ክርስቶስ ውስጥ ይወጣል ብለን ፕሮቴስታንቶች፣ እኛ ፕሮቴስታንቶች ነን፣ ኦርቶዶክስም ካቶሊክም አይደለንም። እኛ እንደዛ ማለታችንን ፕሪሳፖዝ አድርገሽ ነው አይደል እያወራሽ ያለሽው? እኔ እየጠየኩ ነው እና አላችሁ ሳይሆን ምንድነው እያልኩ ያለሁት? በቃ እለፊው። በቃ አላችሁ የሚል ነገር ከሌለ እለፊው። እኛ አንቺን ሌክቸር ልናደርግ አይደለም የተቀመጥነው። 226 ሰው ይዘን ሳም የምትባል ሴትዮ መታ እኛን ጥያቄ ጠይቀናለች ብለን ሌክቸር ልናደርግ አልተቀመጥንም። if there is something ዮሐንስ ወንጌል 20 ኦኬ ዮሐንስ ወንጌል 20 ቁጥር 22 ላይ እንዲህ ይላል፣ ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ማን ነው እፍ ብሎ መንፈስ ቅዱስን የሰጣቸው? ኢየሱስ ክርስቶስ። እሱን ክፍል ነው ከኢየሱስ ክርስቶስ መንፈስ ቅዱስ ይወጣል ብለው ካቴጎሪካሊ ዲፋይን ያደረጉት እነማን ናቸው? እኔ ነኝ የጠየቅኩ። እንዴት መንፈስ ቅዱስ ከወልድ ውስጥ መውጣት ቻለ? አለ ወይ እንደዛ አርቲኩሌት አድርገን የተናገርንበት ቦታ አለ ወይ? እየጠየኳችሁ ነው። ካለ የለም አለ። ውጪ ከዚህ በእናትሽ ታስተላልፍና ሂጂ ውጪ። አይዞክ ውጪ። ሌላ ሰው ይሁን
አለ ወይ? ጥያቄ እየጠየቅኩ ነው። እንደዚህ ላደርግ ነው የገባሁት። ኖ ዌይ ዩ አር ሂር ቱ ቻሌንጅ ራይት። እኔ አለ አማን ቀጥል አንተ። አንተ የተሻልክ ትሆናለህ ብዬ አስባለሁ። ኦኬ እሺ፣ ጥያቄዎች አሉኝ። ቀጥታ ወደ ጥያቄ ልግባ። እሺ ሼር ያደርጋሉ ስትሉ ምን እያልን እንደሆነ መናገር ትችላላችሁ? ምን እያወራሁ ነው? አልሰማሁም። ከፊት ለፊት ያልከውን አልሰማሁም። ኦኬ ሼር ያደርጋል፣ ሶስቱ አካል መለኮትን ሼር ያደርጋል ብላችሁ ክሌም ስታደርጉን እኛ ምን እያልን ነው የሚለውን ንገሩን አላልክም ቅድም? ኖ ምን እያልን ነው ብላችሁ ነው የምታስቡት ነው እያልን ያለ ነው። ሰምታችኋል፣ ቃሉን ሰምታችኋል፣ ከተለያየ አገልጋይ ሲወራ ሰምታችኋል። ደን ባይ ዴፊኒሽን ምን እያልን እንደሆነ አስባችሁ ነው እየጠየቃችሁ ነው ያላችሁት። እንደዚህ እያላችሁ አይደለም ወይ በሉን ነው እያልን ያለ ነው። ኦኬ ስለዚህ ስላሴ ሲባል አካላት ናቸው። የቁጥር ብዛነትን ያሳያል በግልጽ ማለት። ስላሴ ሲባል አካላት ናቸው። ማን ያለው አካላቶች ቁጭ ያሉ ሶስት አካላት ናቸው ብለ እንትን ያልከው ቪዲዮም አላችኋል። እሺ አውጣና አሳይ። ቢሮን ያለው እሱን ተው። ያው ራስ የምትለውንም ነው ከሌለ በቃ ያለን ፊት ለፊት ቻሌንጅ ማድረግ የምችለው ነገር ብቻ። ስለዚህ ሶስት እሺ ማሳየት የማትችለው ኤቪደንስ ላይ ቆመ። ስለዚህ ብለህ አትቀጥል። እሺ በስላሴ አስተምሮ ሶስቱ አካላቶች እኩል ናቸው፣ እኩል ስልጣን አላቸው ተብለው ይታመናል አይደል? ነው አታም? ይታመናል። ኦኬ ስለዚህ እኩል ያልሆኑ ይሰማል ድምፁ? ቆይ እሺ የእውነት ወርደ ግባ ወይ እንዴት ናችሁ? ብዙም ስለማከብራችሁ በጣም ለሰላምታ ነው። ጥያቄ የለኝ። ሰላም ልያችሁ ቃልና ሁላችሁ። ድምፅ አይሰማም። ኤርፎን አድርገህ ከሆነ አላረኩ። ለሰላምታ ነው ያለው። ስለማከብራችሁ ደስ ይለኛል ማለት ነው። እሺ ወንድም አለ። እሺ ገስት ላክ። የእውነት ሌላ ሞጂ ካለ ላኩ። አይ ኦጂ ብቻ ነው እድሉ ያለው ሜቢ መጠየቅ። እሺ ምንድን ነው አንተ? እኔ ሙስሊም ነኝ። እሺ ቀጥል። አምልኮ ምንድን ነው በእናንተ? የአምልኮን ዴፊኒሽን እስቲ በእናንተ ነገር። አምልኮ ጸሎት ማድረግ፣ ዝማሬን ማቅረብ፣ መለማመን፣ ምስጋናን ማድረስ፣ ሌሎችም እንደዛ። እሺ እነዚህን ነገሮች ክርስቶስ ሲደረግላቸው የሚያሳይ ጥቅስ አላችሁ መጽሐፍ ቅዱስ ላይ? ሜቢ ኧረ አለ። እነዚህ ነገሮች ሲደረግለት ለራሱ በቀጥታ ዳይሬክት በጣም አለ፣ በጣም አለ። እሺ ጥቅስ አስቀምጦልን ለምሳሌ ሰገዱለት፣ ስግደትም ያጠቃልላል። ሰገዱለት የሚለው አይ ቲንክ ማቴዎስ ወንጌል ላይ ነው ያለው። ጥቅሱን አስቀምጦልኝ ከታች ደቀ መዛሙርቱ ለኢየሱስ ክርስቶስ እንደሰገዱለት የሚያሳይ አንድ ኦኬ ዕብራውያን ላይ ላይ ማለት ቆይ የማቴዎስን ነው የፈለኩት። ሰገዱለት የሚለው ማለት ስግደት ያንን የሚያጠቃልል ስለሆነ እሺ አንደኛው እሱ ነው። ቴንኪው ማቴዎስ ወንጌል ላይ ያለው ይታያል። ከታች ቴዲ ለጠፈው ጀስቲስ ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት የሚለው ማለት ነው። ስግደት የምን ክፍል ነው አላውቅም። ስግደት ኤክስፕሊሲትሊ ለአላህ ትሰግዳለህ አትሰግድም? ቆይ ለአላህ ትሰግዳለህ አትሰግድም? አማኒ በክርስትና ያለውን ቨርዥን ነው መረዳት የፈለገው እኮ። በክርስትና ነው ለአንድ ሕፃን ዝም ብሎ አይሰገድም። እንግዲህ ከሜዳ ወጥቶ የሆነ ሕፃን ልጅ ባገኙ ቁጥር አይሰግዱለትም። ሰብአ ሰገል ማለት ሊቃውንት ናቸው፣ አስትሮኖመርስ ናቸው ባይዞይ። ከዛ ፈልገው መጥተው ነው ሰገዱለት የሚለው።
ስለዚህ ሰገዱለት የሚል አለ። ሌላኛው እየፈለኩ ያለሁት ደቀ መዛሙርቱ ወደ ደቀ መዛሙርቱ የኢየሱስ ደቀ መዛሙርት ከሱ ጋር ሲገቡ ሲወጡ የነበሩት ሰገዱለት የሚል አለ። እሱን ነገር ለጥፉልኝ። ኦኬ እሺ፣ የዕብራውያኑን እንቀጥል። ከታች ይታያል ኤልያስ የለጠፈው ዕብራውያን 1:6 ላይ ያለው ኤልያስ የለጠፈው ያለው ከቶ ለማን ነው? ደግሞ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። በኩር ተብሎ አዲስ ኪዳናችን ላይ የሚናገርለት ማን ነው? በኩር ክርስቶስ ነው አይደል? እሺ የእግዚአብሔር መላእክት ሁሉ ይስገዱ ይላል። ለማን ነው የሚሰግዱት? እንትኑን አላውቀውም። ኖርማሊ እኔ ለማወቅ ነው አላውቀውም። ይኸው እዚህ ጋር ክፍሉ ላይ ያለውን አንብበው፣ እዛው ስለሚናገር እኮ ችግር የለውም። የተደበቀ ነገር የለውም። የእግዚአብሔር መላእክት ይስገዱ ለክርስቶስ። ስለዚህ ቅድም ሰብአ ሰገል ሰገዱ፣ ከዛስ ደቀ መዛሙርቱም ሰገዱ፣ ከዛስ የእግዚአብሔር መላእክትም ሰገዱ ይላል። የእግዚአብሔር መላእክት ለማን ነው የሚሰግዱት? የእግዚአብሔር መላእክት ለክርስቶስ ሰገዱ ነው። እንግዲህ አይ ለክርስቶስ አትበል፣ ችግር የለውም። የእግዚአብሔር ብዬ ነው የጠየኩህ። ክርስቶስን አታስገባ። የእግዚአብሔር መላእክት ለማን ነው የሚሰግዱት? አማኒ ፍሬሽ ነኝ ለክርስትና ጥያቄ ስጠይቅ አይ ኖ አይ ጋት ዩ ብሮ አም ናት ቻሌንጂንግ ዩ። የሆነ ነጥብ ላስቆጥርብህ አይደለም፣ ነጥብ ላስጠልብህ ምናምን አይደለም ብሮ። እሺ አይደለም እዛ ጋር ፊት ለፊት ግን ቱ ፌስ ቫልዩ የተቀመጡ እኔ አዶ ነው ድምጼ እንዴት እንደምቀይር አላውቅም፣ ኦር ሎ እንዴት እንደማድረግ አላውቅም። አም ሶ ሶሪ። እኔ ድምጼ ተንደርፉል ነው፣ ቤዝ አለው ምናምን ጓ እያልኩ ነው የማወራው። አም ሶ ሶሪ በጣም። እዚህ ጋር ግን ክፍሉ ላይ የተቀመጡትን ደግሞም በኩር የተባለው ማን ነው? ተስማምተናል። በኩሯን እስክትወልድ ድረስ እየተባለ የተነገረላት ለኢየሱስ ክርስቶስ ነው አይደል? ኦኬ ስለዚህ በኩሩ ኢየሱስ ነው። ከዛስ የእግዚአብሔር መላእክት ይስገዱ ይላል። ለማን? ለማን? ክርስቶስ አይደለም። እዚህ ላይ ያሉ ቃላትን ብቻ ተጠቀም። እዚህ ላይ ያሉ ቃላትን ብቻ ተጠቀም። ክርስቶስ የሚል አታስገባም። ለበኩሩ አይደለ? ኦልራይት እሺ። በኩሩ ክርስቶስ ነው ስላልነው ብዬ ነው። በኩሩ ክርስቶስ ስለሆነ ነው። አይ ነው አይጋቸው። ግን እዚህ ጋር ፊት ለፊት ያሉ ጥቅሱ ላይ ያሉ ቃላትን ብቻ እንድትጠቀም ነው። ኦኬ ደን በኩሩ ይሰገድለታል። በኩሩ ማን ነው? ክርስቶስ ኢየሱስ ነው። ደን የሚሰግዱለት እነማን ናቸው? የእግዚአብሔር መላእክት። መላእክት በባህሪያቸው ለማን ነው የሚሰግዱት? ያው እንግዲህ አላውቅም። ያው ለእግዚአብሔር ነው የሚሰግዱት ነው ለእግዚአብሔር ነው የሚሰግዱት። መላእክት ለእግዚአብሔር የሚሰግዱ ከሆነና እዚህ ጋር ለበኩሩ የሚሰግዱ ከሆነ በኩሩ ምንድነው ማለት ነው? ኦኬ ለእግዚአብሔር እንግዲህ ያው እግዚአብሔር የሚሆነው በዚህ ነው ማለት ነው። እንደዛ ነው። ታንክ ዩ ኦነስት ስለሆንክ በጣም ነው የማመሰግነው። ኦኬ ኦነስት ስለሆንክ አትሊስት ለእኛ ኦነስት ሆን ችግር የለውም። ቁርአኑን እያሰብክ ምናምን ለምታወራቸው ነገሮች ችግር የለውም። ኦኬ ግን እዚህ ጋር እያወራን ላለነው ነገር ኦነስት መሆን ነው የሚጠበቅብህ። ስለዚህ በኩሩ ልጁ ነው፣ በኩሩ ኢየሱስ ክርስቶስ ነው። ደን መላእክቱ ለበኩሩ ነው የሚሰግዱት። መላእክት ደግሞ ለእግዚአብሔር የሚሰግዱ ናቸው። ደን ለበኩሩ ሰገዱ ማለት ለማን ሰገዱ ማለት ነው? የእግዚአብሔር መላእክት ለእግዚአብሔር የሚሰግዱ ከሆነ ለበኩሩ ይስገዱ ከተባለ የሰገዱለት አካል እግዚአብሔር ነው ማለት ነው አይደል? ኮንክሉዥኑ። ስለዚህ በኩሩ እግዚአብሔር ነው፣ የተወለደው እግዚአብሔር ነው፣ በስጋ የተወለደው ራሱ እግዚአብሔር ነው። ለዚህ ነው የሚሰግዱለት፣ ለዚህ ነው የሚሰግዱለት። ታንክ ዩ ኦነስት ስለሆንክ። አንድ ጥቅስ ልጨምርልህ። ማቴዎስ 28 ቁጥር 17 ላይ ደቀ መዛሙርቱን ባዩት ጊዜ ሰገዱለት ይላል። ከሞት ከተነሳ በኋላ ነው። ደቀ መዛሙርቱም ቅድም ስፈልግ የነበረው ጥቅስ ይሄ ነው። ደቀ መዛሙርቱም ባዩ ጊዜ ሰገዱለት። ለማን? ለክርስቶስ ኢየሱስ። ስግደት የሚገባው ማን ነው? እንዳጠቃላይ ከእስልምናው አንፃር አድርገህ መልስልኝ። ስግደት የሚገባው ማን ነው? ያው በእስልምና ኤክስፕሊሲት ነው፣ ለአላህ ብቻ ነው ስግደት የሚገባው። አለቀ። እዚህ ጋርም እንደዛው ነው። ሰገዱለት፣ በእግሩ ስር ተንበረከኩ። በክርስትና ኦኬ። እዚች ጋር በክርስትና ሌላ አካላት ስግደት የሚገባቸው ወይም ደግሞ ስግደት የተሰገደላቸው አካላት የሉ። ስግደት የሚለው ቃል እነዛ ቦታዎች ላይ ቦዳውን ማድረግ ማክበር ምናምን የሚል ነው የተቀመጠው። እዚህ ቦታ ላይ ግን ስፔሲፊካሊ አዲስ ኪዳናችንን ካየን
ይሄኛው ደቀ መዛሙርቱ የሚሰግዱለት ቅድም ባየነው ጥቅስ መሰረት ቀድሞ ማን የሚሰግዱላት ነው? እንዴት አማኒ አሁን ላይ ደቀ መዛሙርቱ የሚሰግዱለት ሰገዱለት የተባለለት እሱ ቅድም ባየነው አስተውስ። ቅድም ስግደት ብለን ያወራነው በኩር ነው ምናምን በኩሩ እሱ ከሆነ ምናምን ባልነው አስብና ደቀ መዛሙርቱ እዚህ ጋር ከሱ ጋር ሲወጡ ሲገቡ የነበሩ ሰገዱለት። ኦኬ ይሄ ደቀ መዛሙርቱ የሰገዱለት ቀድሞ ማን የሰገዱለት ነው? መላእክት የሰገዱለት ነው ብሮዬ። መላእክት ደግሞ ለእግዚአብሔር ነው የሚሰግዱት። ለፍጡር ሲሰግዱ ከዘፍጥረት እስከ ራእይ አታገኝም አይደለ? የለም። ስለዚህ ይሄ ምን አይነት ስግደት ነው ሲባል አንደኛ ኮንቴክስቱ ሪዘሬክሽን ነው፣ ትንሣኤ ነው። ከሞት በመነሳቱ ምክንያት ነው ይሄንን ያደረጉት። ገብቷል? ከሞት በመነሳቱ ምክንያት እንጂ ከሞት ተነስተሃልና አክብሮት ይገባሃል አይደለም። ኦር ታላቃችን ነህና አክብሮት ይገባሃል አይደለም። ኦኬ ኢቭን ታናሻቸው ነው ባይዞ ሂስቶሪካል ቴዎሎጂ ካጠና ደቀ መዛሙርቱ ከሱ በእድሜ የሚበልጡ አሉ። ነገር ግን እዚህ ጋር ሰገዱለት ሲባል ኢስናት አባውት ሳራ ባሏ አብርሃምን ጌታዬ ብላ ትጠራው ነበር በሚለው አይደለም። እስራኤላውያን ለታቦቱና ለእግዚአብሔር ሰገዱ በሚልበት መንገድ አይደለም። ኦኬ እዚህ ጋር ያለው ምሮ ሲባል መላእክት የሰገዱለት ለሱ ነው እየሰገዱ ያሉት። መላእክት የሰገዱለት ከዚህ በኋላ አይደለም ባይዞ ከዚህ በፊት ነው። ለምን ሲባል ቅድም ያየነው ጥቅስ ምንድን ነው የሚለው? በኩርን ወዴት ሲያስገባ ወደ ዓለም ኢየሱስ ክርስቶስ የገባው በመወለድ ነው አይደል? ስለዚህ ሲወለድ ጀምሮ መላእክቱ ይሰግዱለታል ነው። አየህ፣ ሲወለድ ጀምሮ እትብቱ ሲቆረጥ ጀምሮ የሚሰገድለት ነው። በማን በሆኑ አካላት ግራ በገባቸው አካላት ሳይሆን በእግዚአብሔር መላእክት። የእግዚአብሔር መላእክት ለማያውቁት ይሰግዱለታል ብለህ ታስባለህ? ያው እንደ ትእዛዝ መላእክቱ ምንን አስበው እንደሰገዱ አላውቅም። ወይ የሆነ ትእዛዝ ለማለው ሰገዱ። ምንም ባዛይ ቁርአንን እያሰብክ ነው እያወራ ያለው። እያሰብክ ያለውን ቁርአን አንቀጽ ልንገርህ አላሰብኩም። ኢብሊስን እሱን እንዳታስብ፣ ምክንያቱም ኮምፕሊትሊ ሌላ ስለሆነ ማለት ነው። ኢብሊስን ለአደም ስገድ ባልነው ጊዜ አይደለ? እሱን እያሰብክ ነው አይደል እያወራኝ ያለው። ኢብሊስን ለአደም ስገድ ባልነው ጊዜ እሱን ባመፀ ጊዜ አይደለ? እምቢ ባለ ጊዜ እሱን እያሰብክ ያለው። ኢብሊስን ምናምን የሚባል ነገር የለም እዚህ። ለእግዚአብሔር ልጅ ነው የሚለው አለቀ። የተለያዩ ነገሮች ስለሆኑ ማለት ነው። እሺ እንተ አምልኮ ማለት ምን ማለት ነው ብዬ ስለ የገለጽክልኝ ነገሮች አሉ እና መጸለይ፣ መለመን፣ አንዳንድ ነገሮች ብለህ የተለያዩ ነገሮች መዘመር ምናምን ብለህ ገለጽክልኝና ሁሉንም ልቀጥልልህ። የቱን ነው የምጠይቀው? ቀጥሎ አሁን ስግደትን ያየ ነው። በአምልኮ ምንነት ዴፊኒሽን ውስጥ በዘርዘርካቸው ውስጥ ክርስቶስ እነዛን ተግባራት ሲቀበል ወይም ደግሞ ለክርስቶስ ሲፈጸሙ ይኸው ሲቀበላል እናርን መላእክቱ ሰገዱለት፣ ተቀበለ። ደቀ መዛሙርቱ ሰገዱለት፣ ጨረስን። እሺ ቀጥሎ አንድ ጠይቀኝ። ጸሎት ለምሳሌ ልመና ማለት ነው። የሆነ ነገር ጸሎት። እሺ ከታች አስቀምጡልኝ ምዕመናን፣ እኔ እያወራሁ ልጠብቆ ከታች አስቀምጡልኝ። አንደኛው የእስጢፋኖስን ነው፣ ሐዋርያት ሥራ ምዕራፍ 7 ላይ ያለውን የእስጢፋኖስን። ቀጥሎ ያለው ደግሞ ዮሐንስ ወንጌል ላይ ያለውን 14 ላይ ያለውን 16 ወር 14 ላይ ከሁለት አንዱ ያለውን ጸሎት የሚለውን እያወራን ስለሆነ ዳን በስሜ አንዳች ብትለምኑ እኔ አደርገዋለሁ። ቴንኪዩ 7:59 ላይ ነው ያለው። የሐዋርያት ሥራውን እንጀምር። ሁለቱም ተጠቅሰዋል። እንቀጥል። ሻሎም እና ሄኖክ የለጠፉትን ቼክ አድርግ ጀስቲስ። ከሐዋርያት ሥራ ነው የምንጀምረው 7:59 ሻሎም እና ሄኖክ ተራ በተራ ነው ያስቀመጡት። ወደ ታች ስክሮል አድርገውና ይኸው እሺ እኔ ልቀጥል። እስከዛ ሻሎም የለጠፈው ከሱ ነው የምጀምረው። የሐዋርያት ሥራ 7:59 እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር ይላል። እስጢፋኖስ ነፍሴን ተቀበል ብሎ እየጸለየ ያለው ለማን ነው? አድን ፋይንድ ኢት ጋይስቲ 7:59 ወደ ላይ ሻሎም የሚል አለ፣ ሄኖክ የሚል አለ። ተራ በተራ ነው ያለው።
የሐዋርያ ሥራ 76 ነው በኤልያስ ላንብበው ሜቢ 7:59 አትቁጠርቆሽ 7:59 ኦኬ እስጢፋኖስም እሺ ቆይ እንትና ታገ እስጢፋኖስም ምችል ከሆነ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር ይላል። ነፍስን መቀበል የሚችለው ማን ነው? ጀስቲስ ነፍስን መቀበል የነፍስ ባለቤቷ ነፍስ ከአላህ ነው። ያው በእኛ ነው ከአላህ ነው። ደን መቀበል የሚችለው ማለት ነፍስን ወደ ራሱ የሚወስዳትም ወደ ሰዎችም የሚያስገባው ማን ነው? በእንትን አክሽኑን የሚፈጽሙት ፕራክቲካል አክሽኑን የሚፈጽሙ ሌላ ሊሆኑ ይችላሉ፣ ግን በአላህ ትእዛዝ ነው። ሁሉም በአላህ ትእዛዝ ነው። እዚህ ክፍል ላይ ነፍስን እየተቀበለ ያለውና አንደኛ ነፍስን እንዲቀበል እየተጠየቀ ያለው ማን ነው? ጌታ ኢየሱስ። ስለዚህ በአንተ አስተምሮ መሰረት ነፍስን የሚቀበል አላህ ከሆነ እዚህ ክፍል ላይ ነፍስን እየተቀበለ ያለው ኢየሱስ ከሆነ ኢየሱስ ምን ይሆናል ማለት ነው? አሁን ይሄ ጸሎት ነው አይደል? በቃ ጸሎት ከሆነ በቃ ጸሎት ነው። በቃ አይ የአምልኮ አንዱ ፓርት ጸሎት ነው በሚለው ጸሎትን ፕሩቭ ልናደርግ ነው የመጣ ነው። ግን ጸሎት ውስጥ ያለውን አንዱን አስፔክት እናውራ። ነፍስን የሚቀበል ፍጡር አለ ወይ ነው ጥያቄ። ፍጡር ነፍስን ይቀበላል? ወደኛ ስንመጣ ቨርዥኑ ሌላ ይሆናል። ማማኒ በአንተ ቨርሽን ይኸውልህ ጀስቲስ አሹር የማደርግልህ በአንተ ቨርሽን ያለው በእኛ ጋርም ትክክል ነው። ፍጡር ነፍስን አይቀበልም፣ በእኛም በእናንተም አይቀበልም። በእናንተ ማን ነው ነፍስን የሚቀበለው? ልል የፈለግኩት በአላህ ትእዛዝ አክሽኑን የሚፈጽሙ መላእክት ሊሆኑ ይችላሉ ነው እያልኩ ያሉት። ኦኬ ግን አልቲሜትሊ አልተቀደም ሌሎች አካላት ሊኖሩ ይችላሉ አልክና፣ አልቲሜትሊ ግን ያ ነገር ወደ ማን ነው የሚሄደው አልክ? ትእዛዙ የሚፈጸመው በአላህ ነው በአላህ ነው። ስለዚህ ነፍሴን ተቀበላት ብሎ ዳይሬክትሊ ነፍሱን እንዲቀበል ጥሪውን ያቀረበው ወደ ማን ነው? እስጢፋኖስ ወደ መላእክት ነው ወይስ ወደ ክርስቶስ? ኦብቪየስ ኢየሱስ ነው እኮ ያ ያነጋግርም እዚህ ኢየሱስ። ኦኬ ስለዚህ አልቲሜትሊ የነፍሱ መዳረሻ ማን ነው የምትሆነው? መዳረሻውን ከዚህኛው ላይ ድሮውት ማድረግ ይቻላል። ለማን ይቻላል እንዴ? ተቀበላት አለ፣ ልቀበላት ብሎ መጣ። ባይዘው እዛው ክፍል ላይ አለ ኢየሱስ ክርስቶስ ተነሳና ሊቀበለው ወጣ የሚል አለ። እዛ ጋር ቆመ፣ በዙፋኑ ፊት ቆመ የሚል አለ። ስለዚህ ነፍሱን ተቀባይ ኢየሱስ ክርስቶስ ሆኖ ነው የሚመጣው። ለርቢሽ ስለዚህ ያገኛል። ቆይ ለማንኛውም ፎር ዳት ማተር ለማንኛውም ጸሎት ተደርጎለታል አልተደረገም? እዚህ ክፍል ላይ ነፍሴን ተቀበላት የሚል ጌታ ኢየሱስ ተለምኗል። ኦብቪየስ ተለምኗል። ቴንክ ዩ። አንደኛውን ይሄን አየን። ሁለተኛው ደግሞ ዮሐንስ 14:14 ነው። ቼክ አድርጉ። ዮሐንስ 14:14 ቻፕተር 14 ቨርስ 14 ማለት ነው። ማናቸው ነገር በተለምኖ ነው ያደርገዋለሁ ነው። ማናቸው ነገር በተለምኖ ነው ያደርገዋለሁ። ራይት ማን ነው እንደዛ እያለ ያለው? ክርስቶስ። በስሜ ብትለምኑ ማለት ለማኞቹ ምን እያደረጉ ነው ያሉት? ወርሺፕ እያደረጉ ነው ማለት ነው። ልመና ወርሺፕ ከሆነ ማለት ነው። ቴንክ ዩ ቬሪ ማች። ስለዚህ ኢየሱስ ክርስቶስ ወርሺፕን የሚቀበል ፕሬየርን የሚቀበል መላእክትም የሚሰግዱለት፣ ደቀ መዛሙርቱም የሚሰግዱለት፣ ሰብአ ሰገል የሚሰግዱለት፣ ሰዎች የሚሰግዱለት ጸሎትን የሚቀበል አምላክ ነው ማለት ነው። እዚህ አካባቢ አማኒ እንትን ማናቸውም ነገር በስሜ ብትለምኑ ነው ያደርገዋለሁ የሚለውን ነገር እኛ አካባቢ ንጽጽር የሚሰራበት ኤሪያ ላይ በስሜ ብሎ ማለት ዳይሬክት የሚያደርገው ማለት በሱ በኩል ነው ሁሉም ነገር የሚተላለፈው። ላይክ እንደ ብሪጅ አይነት ነገር አድርገው የመረዳት ነገር አለ። አሮኑ በስም ብሎ ማለትን ዳይሬክሽኑ ወደ እሱ አይደለም። የጸሎቱ ኢን ወይም ደግሞ ኢንዱ ማለት ነው። ስሩ ወይም ደግሞ በሚለው ስሩ ነው መሰለኝ። እንደሱ አይደለም። አይ ገብቶኛል እኮ መልሼ ልንገርህ ምን እያልክ እንዳለ ስለማውቀው ነው። በቃ ስሩ የምትለውን እንግሊዝኛ ወርድ ነው የምትወክለው ነው። በአጠቃላይ ስሩ ምን የሚለው ስሩ ስሩ አይልም። አይ ሌላ ሀሳብ ነው የቀላቀልከው። ስሩ አይደለም እዛ ጋር ያለው ባይ ማይ ስሩ ኔም አይደለም የሚለው ሲጀምር ባይ ማይ ኔም ነው የሚለው። አለቀ። ስሩ የሚለው የሚወራበት ሌላ ኮንቴክስት ነው። ስለማውቀው እኮ ነው።
እሱ አይደለም ግን ያው መንገድ ነው ኢንዱሱ አይደለም መንገድ ነው የሚባል እዚህ ክፍል ላይ ግን አድራጊው በስሙ ቢለመንም አድራጊው ግን ሌላ አካል ነው የሚል እዚህ ክፍል ላይ አይደለም። አንተ እያልክ ያለውን ነገር አይ ነው እኮ ብሮዬ፣ አንተ እያልክ ያለውን ክፍል አውቀዋለሁ። ግን ይሄ ክፍል አንተ እያልክ ያለውን ነገር የሚናገር አይደለም። ምክንያቱም አንደኛ በስሜ ዳይሬክት የሚደረገው ወደ ማን ስም ነው? ወደ ኢየሱስ በስሙ ነው። ዳይሬክሽን የጸሎቱን ዳይሬክሽን አይናገርም ነው ላለ የፈለኩት። በስሜ በስሜ ይላል። ቆይ በስሜ ስሙ ማን ነው? ክርስቶስ ኢየሱስ ማለት ነው። ክርስቶስ እኔ አደርገዋለሁ። አድራጊው ማን ነው? በስሜ ብትለምኑ ኦኬ። ይሄን ተናጋሪ ራሱ ከሆነ አድራጊውም እሱ ነው የሚሆነው። እንዴ ብሮዬ፣ አየህ የአንተ እስልምና አቃቢያን አፖሎጂቲክስ በአፍጢሙ ሲደፋ እዚህ ጋር ታየዋለህ ማለት ነው። ይሄንን ነው የሚሸፍኑብህ። ኦኬ አብ ያደርገዋል የተባሉበት ቦታዎች አሉ። አዎ አሉ። ግን እዚህ ክፍል ኤንዌር ስታወራኝ እኔ ጋር ብቻ ቆም አንተና ሜንሽን ያደረከው ኮምፓራቲቭ ብላ አንተና ሜንሽን ያደረከው ምን ላድርግ ሲሉ ሰማለው ካልኩኝ በኋላ ሳሚ የቀጣ በትክክል የምንፈልገውን ሰው ሜንሽን እናደርጋለን። በትክክል የምንፈልገውን ሰው ሜንሽን እናደርጋለን። ሜንሽን የምናደርገውን ሰው አንተ አትነግረንም። የፈለግነውን ሰው ሜንሽን እያደረግን እናገራለን። ቴንክ ዩ። በቃ አማኒ፣ እሺ ሌላ ጊዜ እመጣለሁ። ቆይ ሌላ ጥያቄ አለ የምትቀጥለው? አለኝ አክቹዋሊ አለኝ። ግን አሁን እንትኑ አንድ ቀጥል፣ ችግር የለውም። ኦኬ አይመችም ነው ፖላይት አይሆንም። እሺ ና ከኔ ጋር ቀጥል። አይ ቲንክ እኔ ድምጼ እንደዚህ ወፍራምም ሆኖ ተመችቻለሁ እና ጌታ ክብሩን ይውሰድ። ሌሎቹ ደንግጠዋል በድምጼ። አንተ ቀጥል። እሺ አንድ ጥያቄ ልቀበል፣ ሁለቱም ሶስትም ልቀበል፣ ችግር የለውም። እንትን በአምልኮ ዝርዝር ውስጥ ሁለቱን አገኘን አሁን አይደለ? አንዱ እሺ ሶስተኛውን ቀጥል። እሺ ሶስተኛውን ቀጥል። ምን ነበረ? መጀመሪያ ቆይ ስግደት አለን፣ ደን ልመና አለን፣ ደን ደግሞ ምንድን ነበር አንዱ ላይክ ቅድም ዝማሬ ነው ያልከኝ። ያ ዝማሬ ባይዘው። በዚህ አጋጣሚ ሌላ ሶሪ ግን ሐዋርያቶች እነዚህ ነገሮች በሐዋርያቶች ሲፈጸሙ ብታሳየን ደግሞ ሞር ኦፍ ምርጥ ይሆናል። እሺ እኮ አንደኛው አሁን ቅድም ያልነው በስሜ ብትለምኑ የሚለው ጸሎት የሚለው ለሐዋርያቶች ነው። ኦኬ ሰገዱለት የሚለውም በሐዋርያቶች ነው። ኦኬ ደን በሁለተኛዎቹ ደቀ መዛሙርት ተብሎ ሰከንድ ጀነሬሽን ተብሎ በሚታመኑት በእስጢፋኖስ ደግሞ ድጋሚ ሐዋርያ ሥራ ምዕራፍ 7:59 ላይ በእስጢፋኖስ ሲደገም አይተናል። አሁን ዝማሬ እኔ አይደለ የቀረው ዝማሬ ነው። ራእይ ምዕራፍ 5:9 ነው። ምስጋና እዛው ላይ አለ። ምስጋናው ዝማሬው ምስጋናውም አንድ ላይ ነው ያለው። እሱን እናየዋለን። እሺ ራእይ ምዕራፍ 5:9 ነው። ለጥፉልኝ ከታች። እሺ አንተም ቀድመህ ካወጣ አንተም መቀጠል ትችላለህ እያየህ ከሆነ። እሺ ወጥቷል። ከታች ጂጂ የምትባል ልጅ ለጥፋለች። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎች። ቆይ ሰዎች እያለ ገና አላለቀም። ሳሚ አለ ሙሉ እንዲያሳይ ማለት ነው። የሚያምር በቃ ሶሪ ድምጽ ያምራል። ታንክ ዩ። እሺ ሳሚ ቀጥል እስቲ፣ ወይ ክፈትና ማድረግ የምችል ከሆነ ዲሴፕቲቭ ታክቲኩን ወና ገር ፎር ፎር ኢት በጣም ዲሴፕቲቭ የሆነ ነው። ኖ ኢዝ ሂ ኢቭን ዲሴፕቲንግ አስ ያ ሂ በጣም ዲሴፕቲቭ ነው። ሌላ ጊዜ ነው። ኖ ሂ ኢዝ ናት ማለት በጣም ኤሌመንተሪ ጥያቄዎች ናቸው እነዚህ። ነገር የለውም። እሺ ቀጥል። ከ5 ጀምሮ ያለውን ቀጥል። ከ5:9 ጀምሮ 5:4 ጀምሮ ነው ያለው፣ ግን 5:9 ላይ ነው ዋናው ሀሳብ ያለው። 9 ጀምሮ ያለውን አንብብ። ይሄ መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ይላል። ታንክ ዩ ጀስቲስ። ይሄኛው ዝማሬ ለማን ነው የቀረበው እዚህ ክፍል ላይ?
ታርዳሃልና ካለ ክርስቶስን ነው ፖይንት አውት የሚያደርገው አይደለ? ስለዚህ ክርስቶስ ተዘምሮለታል አልተዘመረለትም? ተወስድ ዘንድ ማተሞችን ትፈታ ዘንድ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ በመዛይን ያሉ ቅኔ ይዘምራሉ አደረካቸው በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ታርዳሃልና ብለው ይዘምራሉ። ለማን ነው የዘመሩት? ታርዳሃልና የሚለው ክርስቶስን ነው አይደለ? ፖይንት አውት የሚያደርገው ምንም እንትን የለውም። ያ ዳስ ኢት ልክ ነህ። ስለዚህ ለማን ነው የዘመሩት? ዳይሬክሽኑን ድሮውት ማድረግ አልቻልኩኝም እኔ ይቻላል። ቆይ ቀስ ብለህ አንብብ። ይቻላል። እችንማ ሳጨርስ አትወጣም። ድጋሚ አንብበው ሳሚ አሳየው። መጽሐፉን ትወስድ ቆይ እኔ ላንብበው። መጽሐፉን ትወስድ ዘንድ እኔ ጋር ልክፈት። ቆይ አማን እሺ፣ አንተ ክፈት። ማሳየት ትችላለህ? ለራሴ ማለት ነው። ለራሴ ልክፈት። እሺ፣ ከዛ አንተ በለው። ቆይ ሳሚ ራሱ ይበለው። ቆይ ሳሚ ራሱ ይበለው አለ ስላለ ራሱ ይዘበለው። ምን ላይ ነበር ያልከኝ? አዲስ ኪዳን አዲስ ራእይ 5:9 እሺ ራእይ 5:9 ኦልራይት እሺ ላንብብልህ። ይኸውልህ መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ይላል። አልሰማም እንዴ? ሜቢ ሰማለሁ። እሺ አሁን መታል። እሺ ቀጥል። መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃልና ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። እሺ አደረካቸው የሚለው ላይ አድራጊው ማን ነው? በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሰዎች ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው። በደምህ የተባለው ማን ነው? ወይም ክርስቶስን ነው የሚሆነው። ክርስቶስን ነው። ስለዚህ ኢየሱስ ክርስቶስ ተዘምሮለታል አልተዘመረለትም? አደረጋቸው። ስለዚህ በዚህ ተግባሩ እያወደሱት ነው የሚሆነው ማለት ነው። ኦብቪየስሊ በዚህ ተግባሩ ተዘምሮለታል ወይስ አልተዘመረለትም? እዚህ ቁጥር ላይ እኮ ማለት ነው የሚሆነው። ልክ ይዘምራሉ። ኦኬ ይዘምራሉ ሚንስ ያው ፎር ዘ ፊውቸር ነው ግን አይደለ? ዘምረዋል ችግር ኧረ ይዘምራሉ ነው የሚለው። ይዘምራሉ እዛው ጋር አፕን እያደረገ ያለ ነገር ነው የሚናገረው። ይዘምሩ እንደዚህ አድርገሃል እያሉ ምን ይላሉ? ይዘምራሉ። ያ ስለዚህ ለተደረገ ነገር ምስጋና እያቀረቡ ነው ያሉ። ስለዚህ ለበጉ በደሙ ከወገን ከቋንቋ ለሕዝብ ለዋጀው ለሱ ምን ይደረግለታል? ይዘምራሉ ማለት ነው። የሚዘመርለት ኢየሱስ ነው አይደለም? አድርገሃልና ካሉት ያው ለሱ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ አደረካቸው ካሉ ያው ለሱ ነው የሚሆነው። እኔ እንደዛ ነው የገባኝ። እስቲ እሱ ማን ነው? እንትን አደርጋለሁ። እሱ ማን ነው? ኢየሱስ ነው። እኔም የገባኝ አንተ እንደምትለው ኢየሱስ ነው። ተባረክ። አንተም እንደምትለው ኢየሱስ መሆኑ ነው የገባኝ። ተባረክ። ምን ቀረ? ሌላ አንተ ቅድም ካልካቸው የአምልኮ አስፔክት ካልካቸው ውስጥ ለኢየሱስ ያልተደረገ ምን ቀረ? እዚህ ጋር ምስጋናና ዝማሬን ዘጋን በዚህኛው አይደለ? ያ ምስጋና ዶክሶሎጂ ምናምን አንድ ላይ ቀረበ ማለት ነው። አንድ ዝም ብዬ ልመርቅልህ ወንድም ማለት ነው። ኦልራይት እሺ፣ ዝም ብዬ ልመርቅልህ። እሺ ሳም እንትንን አውጣልኝ፣ ይሁዳ መልእክትን 1:4 አውጣልኝ። ኦኬ ይሁዳ 1:4 እሺ፣ እስቲ አንብብ ጀስቲስ። ራሴ ጋር በከፍት ይሻላል። ይሁዳ ማለት እንትን ላይ ነው የሚሆነው አይደል? አንድ ቻፕተር ናት፣ አንድ መጽሐፍ ናት።
እሺ የኢየሱስ ክርስቶስ ባሪያ ከሚለው ልጀምር። የያዕቆብም ወንድም እሱ ከአንድ ነው የሚጀምረው። ከዛ በፊት ያለው ሌላ ሀሳብ ነው፣ ግን ከፈለክ ጀምር፣ ችግር የለውም። ችግር የለውም። ቦታውን ነገር ስንት ላይ ይሁዳ አንድ መጽሐፍ ነው። አንድ መጽሐፍ ብቻ ስለሆነ ሌላ ቻፕተርም የለውም፣ ምዕራፍ 2ም የለውም። ይሁዳ ይሁዳ እንትን ምን ላይ ነው አላውቅም። እሺ ከዮሐንስ ቀጥሎ አዲስ ኪዳን ላይ ነው። አዲስ ኪዳን ላይ ገባኝ። ሶሪ ግን እሺ ችግር የለውም። የፈለግከውን ጊዜ ውሰድልን። ያው እዚህ ጋርም ስክሪኑ ላይ ስለሚታይ ችግር የለውም። የይሁዳ መልእክትን አገኘሁት። እሺ እሺ በቃ አንድ ቻፕተር ናት ያለችው። ዝም ብለህ ክፈታት እሷን። አልከፍት ብሎ ነው። እሺ ችግር የለውም። እስኪ ከፍትልን እንጠብቃለን። ኦኬ እንደዚህ እናድርግ። ጭራሹን እምቢ ካለ እዚህ ላይ ያለው እናያነብልህና አገኘው ወይ እኔ እኮ ማንበብ እኔ ቆይ አግኝቶታል። ሳሚ ቆይ የእሱ ነው የሚሻለው። እሱ ቢያነብ ነው የሚሻለው። ተው አንድ ስለሆነ ነው። ተው በቃ አልዘረገፈልኝ። አንድ ነው እኮ ብያለሁ ቅድም። 2 ቻፕተር የለውም 3 የለውም ብዬ ነበር እኮ። አንድ ብቻ ናት። 25 ቁጥሮች ናቸው ያሉት። አንድ ብቻ ነው። ኦልራይት እሺ ስንት ላይ ነው? ስንት ላይ ቁጥር 4 ጀምሮ ከብዙ ጊዜ በፊት ለዚህ ፍርድ የተጻፈ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞችም ጀስቲስ እየፈጠንክ ነው። አንተም እንድታስተውል ስለሚያስፈልግ ነውና ምን እየተባለ እንዳለ እንድታውቅ ቀስ ብለህ አንብብ። ቀጥለውን ከብዙ ጊዜ በፊት ለዚህ ፍርድ የተጻፈ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ቆይ ያዝ። አሁን እዚህ ጋር ሚካደው ማን ነው? እስቲ ድጋሚ አንብብልን። ማን ነው የሚካደው? ክርስቶስ ደግሞ ንጉሳችንና ምናችን ተብሏል? ንጉሳችንና ጌታችንንም። እሺ ከዛስ? ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ኦኬ ብቻውን ያለውን ማንን ይክዳሉ? ኢየሱስ ክርስቶስን ይክዳሉ። እሱ ደግሞ ምናችንና ምናችን ነው? ንጉሳችንና ጌታችን። በደንብ ነው ያነበብኩት። አብሽር። የሚገርም ነው። እሺ ኢየሱስ ክርስቶስ ምንና ምንድን ነው? ንጉስና ጌታ። እሺ ቀጥል። ቁጥር 5 ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ ይላል። ኦኬ እሺ። ከላይ ንጉሳችንና ጌታችን የተባለው ማን ነው? ኢየሱስ። የማያምኑትን ከግብፅ አገር አስወጥቶ ፈጃቸው የተባለው ማን ነው? ቁጥር 5 ላይ ዳሩ ግን አንድ ጊዜ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ከግብፅ አገር ያስወጣቸውና መልሶ የቀጣቸው ማን ነው? በላይኛው ላይ ጌታ ኢየሱስ ከተባለ እዚህም ጌታ ነው የሚሆነው አይደል? ሌላ ምን? ስለዚህ ከግብፅ ሕዝቡን ያስወጣው ማን ነው? ግብፅ ሀገር ሕዝብን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ ይላል። ያው ጌታ ከግብፅ ሀገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው። ከላይ ቁጥር 4 ላይ ጌታ የተባለው ማን ነው? ቁጥር 4 ላይ ጌታ የተባለው ኢየሱስ ከሆነ እዚህኛው ላይ ጌታ የሚለውም ኢየሱስ ነው የሚሆነው፣ ያወጣቸው ከግብፅ። ስለዚህ እስራኤልን ከግብፅ ያስወጣው ማን ነው? ኢየሱስ ነው የሚሆነው ነው አይደለ? ኮንክሉዥኑ። እግዚአብሔር ይባርክ ወንድም አለም። በቃ ይበቃሃልና ዝም ብለህ አሰላስል። እስካሁን ያወራ ነው ዝም ብለህ አሰላስል። አናፋጥጥህም፣ ወደሆነ ነገር አናሮጥህም። እንግዲህ ኢየሱስ ክርስቶስ ቤተ ብሎ እስልምና የሚያወራ ከሆነና መጽሐፍ ቅዱሳችን አዲስ ኪዳናችን ደግሞ ከግብፅ ምድር እስራኤልን ያስወጣው ማን ነው እያለ ያለው ኢየሱስ። አፋጠኝ እስቲ ቆይ ምን ልታፋጠኝ?
አላፋጠጠም። ሁሉንም አመንክልኝ እኮ አመንክልኝ እኮ ወንድም አለ አመንክልኝ። እኔ አሁን እንድታፋጠኝ የፈለኩት ቨርዥኑ ይለያያል ብዬ ስለማምን ነው እኮ ምንም ቨርዥን እስቲ ሚለያይ ቨርዥን እዚህ ክፍል ላይ ሚለያይ ቨርዥን አንድ ካመጣልኝ እኔ ዝም ብዬ የሆነ የ1000 ብር ካርድ ልክ የለም ሁሉም አንድ ነው የሚያወራው። በምን ሴንስ መሰለህ የሚለያይ ስለ አምሰንግ ይኸውልህ እኔ እያልኩ ያለሁት እኛ ጋር ባለው ቨርዥን እዚህ ጋር ያለው መጽሐፍ ቅዱስን እንዴት እንረዳዋለን ያለችን መረዳት አለንና ጀስሲ ያለው ነገር ምን እዚህ በስመ ልጥራ ስወድ በስመ ልጥራ ጀስቲስ አይደለም ስምህና የሆነ ሙስሊም ስም ንገረኝና በዛው ልጥራ። ኤልያስ እሺ ኤላጃ ወይም በቁርአን ምን ነበረ ኤልያስ በአረብኛው ምን ነበር ኤልያስ ምንም ኤልያስ ነው ኤልያስ እሺ ኤልያስ ነው የሚለው እንሂድ። እሺ እና እኔ አላፋጥጥም። ለምን መሰለም አላፋጥጥህ እስካሁን ባነሳናቸው ጥቅሶች ላይ ቻሌንጅ የሚያደርግ ነገር አምጥተህ ቢሆን ኖሮ አፋጥጥ ነበረ። እዚህ ጋር ምን ይላል እዛ ጋር ምን ይላል ያ ስለማን ነው ምናምን እል ነበረ ግን በጣም ኦነስት ሆነ አትሊስት እኛ መጽሐፍ ላይ ያለውን ነገር ስለመለስክ አንድ ልመርቅልህ። ከዚህ በፊት አንድ ሙስሊም ሴትን ቻሌንጅ የማድረግ ዕውቀቱም የለኝም እኮ ባይዘው ያማኒ ባይዘው ችግር የለውም። ዳስ ዋይ እኮ ባይዘው ዳስ ዋይ ኦነስትሊ ስለምታወራኝ ለዛ ነው በፍቅር ማወራው ወንድም አለም። እሺ ዝም ብዬ አንድ ልመርቅልህ። ኦልራይት እሺ አንድ ልመርቅልህ። ሳሚ ክፈትልን፣ አንተ አንብብልን። አሁን እሱን አንጠብቀውም። ያው ችግር የለውም። እኔ ማብራሪያ ላይ ነው የምከፍተው። ንገር የለኝ። እሺ እሱ ይክፈት። ኢሳይያስ 6 አውጣ እስኪ ጀስቲስ ኤልያስ ብሎኝ ማለት ነው። እሺ ኦልራይት እሺ ኢሳይያስ 6 ምዕራፍ 6 ማለት ነው። ምዕራፍ 6 ቁጥር 8 ጀምሮ ቁጥር 1 አንብብልን መጀመሪያ። እሱን ካላነበብክ አይገባንም። ቆይ ቁጥር 1 አንብብልን መጀመሪያ ሐሳቡን እንድታገኝ ማለት ነው። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱ መቅደሱ ሞልቶ ቁጥር 1 እሱ ነው። በቃ አለቀ። ቁጥር 1 እሱ ነው። ማንን ነው ከፍ ባለ ዙፋን ላይ ተቀምጦ ያየው? ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን። ስለዚህ ኢሳይያስ ንጉሡ ኦዚያን በሞተበት ዓመት በዙፋኑ ላይ ያየው ማንን ነው? ኢሳይያስ ያየው ማንን ነው? እግዚአብሔርን። በቃ ያዝልኝ። እስራኤል ስንት አምላክ አለው? እስራኤል አንድ አምላክ ነው የማውቀው። አንድ አምላክ አለው። ያህዌ አለው አይደለ? ያህዌ አንድ አምላክ አለው። እሺ አሁን ውረድ ወደ 8 ወደ 9 ውረድና አንብበው። እርሱም ይላል 9 ላይ ሂድ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም በላቸው። እሺ ማን ነው ሂድ ይህንን ሕዝብ እንደዚህ ብለህ ተናገራቸው እያለ ያለው? ማንበብ ይኖርብኛል። ከ9 ላይ ነው። ቁጥር 1 ላይ ኦልሬዲ ነግሯል እኮ። ቁጥር 1 ላይ ሂድ እያለ ያለው ነብዩን እየላከ ያለው ማን ነው? ሱራፌልም ከእርሱ በላይ ሆኖ። እሺ በቃ አነባታለሁ። እሺ እስከ መጨረሻው ምን ኮንክሉድ አድርግልኝ። እግዚአብሔር ነው እሱን ሂድ እያለ ያለው። ኢሳይያስን ሂድ እያለ ያለው ማን ነው? እግዚአብሔር ነው። ኦኬ ተንቀጥል። አሁን 9 እና 10 አንብብልኝ። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ ይላል። እሺ እንደዛ አለኝ እያለ ያለው ማን ነው? ሂድ የተባለው እግዚአብሔር ከሆነ አለኝ የተባለ ያለው ኦዚያን ነው የሚሆነው። ሂድ ያለው እግዚአብሔር ከሆነ ሂድ የተባለው ሳይሆን ሂድ ያለው እግዚአብሔር ከሆነ ሂድ የተባለው ኢሳይያስ ከሆነ አይደለ? ኦልራይት ነብዩ ኢሳይያስ ነው፣ ሂድ የሚለው እግዚአብሔር ነው። እሺ ቀጥለውንም እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እርሱም መልሶ እንዲህ አለ፣
ከተማዎች የሚኖርባቸውን አጥተው እስኪፈርሱ ድረስ ቤቶችም ሰው አልቦ እስኪሆኑ ምድርም ፈጽሞ ባድማ ሆና እስክትቀር ድረስ ይላል። እሺ አሁን ዋናውን ኮንቴክስቱን ይዘናል። ይህንን ሀሳብ እንዳትረሳው። ኢሳይያስ የሚላክ ነው፣ በዙፋኑ ላይ የተቀመጠው እግዚአብሔር የሚልክ ነው አይደለ? እዚህ ክፍል ያየ ነው። በቃ ይህንን ያዘልኝና ዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ ሄድልኝ። ዮሐንስ ምዕራፍ 12 ቁጥር 42 ምዕራፍ 12 ቁጥር 42 ከ39 ጀምሮ አንብብ ሀሳብ እንድታገኝ። እርሱ ግን መልሶ እንዲህ አላቸው ከሚለው ማለት ነው። ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበር አይደለም። ዮሐንስ ወንጌል ምዕራፍ 12 ቁጥር 42 ወይም 39 ቁጥር 39 ወይም 42 እኔ ነኝ ያጠፋሁት። ሌላ ክፍል ነው ያነበብኩት። ማቴዎስ ላይ ነው ያለሽ። ኤግዛክትሊ ዮሐንስ ወንጌል የማቴዎስ ወንጌል ከፍቼ ነው። ሶሪ የዮሐንስ ወንጌል ምዕራፍ 12 ቁጥር 39 ጀምሮ። ኦልራይት እሺ። ኢሳይያስ ደግሞ ይላል ቅድም ያነበብነው ጀስቲስ ቆይ አንዴ። ቅድም ያነበብነው መጽሐፍ የማን መጽሐፍ ነው? የትንቢተ ኢሳይያስ። እዚህ ጋር ሪፈር እየተደረገው ያለው ማን ነው? ኦኬ ያንን ነው እዚህ ጋር እያስታወሰ ያለው። ከዛ ነው ኮት እያደረገ ያለው። ቃል በቃል አለ። ቆይ ቀጥል። እሺ ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱ ክብሩን ስላየ ኢሳይያስ ይህን ስለ እርሱም ተናገረ። ኦኬ ያዘልኝ። ክብሩን ስላየ ኢሳይያስ ስለሱ ተናገረ ነው አይደል የሚለው? ኢሳይያስ ስለማን ነው የተናገረው? እዛ ጋር ቀጥሎ ነው ኢሳይያስ ላይ ምዕራፍ 1 እና ምዕራፍ 6 ቁጥር 1 እና ቁጥር 8 ነው አይደል ያየ ነው? 9 እና 8 እና 9 ነው። ደን እዛ ክፍል ላይ ዙፋኑ ላይ የተቀመጠው ደን ኢሳይያስን እየላከ ያለው ማን ነው ብለን ተስማምተን ነው የመጣ ነው። ኢሳይያስን የላከው እግዚአብሔር ነው። ያህዌ ነው። የእስራኤል አምላክ እግዚአብሔር ነው የላከው ነው አይደለ? ደን እሱ ደግሞ በራእይ ኦዚያን በሞተበት ዓመት ማንን ነው ዙፋኑ ላይ ተቀምጦ ያየው? እግዚአብሔርን አየው። ደን እግዚአብሔርን ተመለከተው። እሺ ደን እዚህ ክፍል ላይ ምንድን ነው የሚለው? አሁን አንብብልኝ ያለበትን ዮሐንስ 12 ላይ ያለውን ተናገረ። ወንድም አለም ኢሳይያስ የማንን ክብር ነው ያየው? ኢሳይያስ ምዕራፍ 6 ላይ እዛ ጋር የእግዚአብሔር እዚህ ክፍል ላይ ክብሩን አየ እያለ ያለው ስለማን ነው? ስለ እግዚአብሔር በዙፋኑ ሞልቶ ስለ እግዚአብሔር ማለት ነው። በዙፋኑ ሞልቶ ቆይ እሺ ጎበስ ባይዞ አሪፍ መጣል። አሪፍ ነህ። እሺ ቆይ ሐሳቡን በደንብ እንድታገኝ 2 ቁጥር ላይ ወጣ። ቁጥር 37 ላይ እዚሁ ዮሐንስ ወንጌል ምዕራፍ 37 ላይ ማለት ምዕራፍ 12 ቁጥር 37 ላይ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርጉ ነብዩ ኢሳይያስ ጌታ ሆይ ይህን ያክል ምልክት ቢያደርግ እየተባለ እየተወራለት ያለው ስለማን ነው? ዮሐንስ ወንጌል ላይ እዛው ዮሐንስ ወንጌል እንዴት ታደርጋለህ መሰለህ? ኤሌ ቆይ እኮ ከላይም ትመጣለህ አንተ እስከፈለክበት ትወጣለህ። እኔ አለው ችግር የለውም። አዲስ ኪዳን ላይ ስታወራ ኢየሱስን እያሰብክ ነው የምታወራው አይደለ?
ምክንያቱም ወንጌላቱ የሚያወሩ ስለማን ስለሆነ ስለ ኢየሱስ ስለሆነ። ብሉይ ኪዳን ላይ ስታወራ ያህዌን እያሰብክ ነው የምታወራው፣ የእስራኤልን አምላክ እያሰብክ ነው የምታወራው አይደል? በስጋ አልተገለጠም፣ በስጋ አልታየም። ስለዚህ ለእስራኤል ያህዌን ታስቀምጠና አዲስ ኪዳን ላይ በተለይ ማቴዎስ፣ ማርቆስ፣ ዮሐንስና ሉቃስ ስለማን ነው የሚያወሩት? ስለ ኢየሱስ ነው የሚያወሩት አይደል? ወንጌላቱ የሚያወሩት ስለ ኢየሱስ ክርስቶስ ስለሆነ ከ37 ጀምርልኝና ኢሳይያስ ምዕራፍ 6ን ሳትረሳ ዙፋኑ ላይ የተቀመጠው እግዚአብሔር ነው። እግዚአብሔርን ነው በራእይ ያየው ማን? ኢሳይያስ። ደን ኢሳይያስን የሚልከው ራሱ እግዚአብሔር ነው። የት? ኢሳይያስ ምዕራፍ 6 ላይ። ደን አሁን እሱን ታሪክ እዛው እንዳለ ያዘውና ዮሐንስ ወንጌል ምዕራፍ 12ን ታወራኛለህ። ቁጥር 37 ጀምርና አንብብልኛው። ቁጥር 37 ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ብሎ ይጀምራል። ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። እሺ ጥያቄ። እሺ ቆይ ጨርስ። ሶሪ ጨርስ። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱ ክብሩን ስላየ ኢሳይያስ ይሄን ስለ እርሱም ተናገረ። ኢሳይያስ ክብሩን ያየው ስለማን ነው? በኢሳይያስ ኮንቴክስት ክብር ነው ያየው። የእግዚአብሔርን ክብር አይደለ? የእግዚአብሔርን ክብር። ዮሐንስ ወንጌል ላይ ደግሞ ኢንደ ኮንቴክስት እየተወራ ያለው ማን ነው? ከ37 ጀምሮ ይህን ያክል ምልክት አደረገ የተባለው ማን ነው? ዮሐንስ ወንጌል ላይ ኢየሱስ። ደን ክብሩን ስላየ እያለ ያለው ስለማን ክብር ነው እያለ ያለው ዮሐንስ? ኦኬ እዛ ጋር የተጠቀሰው እግዚአብሔር ኢየሱስ ነው። ኮንክሉዥናችን እሱ ነው አይደለ? አማን ክብር ለእግዚአብሔር ይሁን። ወንድም አለም አንተ ከእግዚአብሔር መንግስት የራቅ አይደለም። አትሊስት ዩ አር ሆነስት ባይ ዘ ዌይ። ሁለቱን አሁን እኔ እየመራሁ ባናገርኩ መንገድ ሳይሆን ግባና አንተ ራስህ ፈትሸው። ኢሳይያስ 6 ላይ የተገለጠው ያህዌ ዮሐንስ ወንጌል ምዕራፍ 12 ላይ ራሱ ኢየሱስ ሆኖ ሲገኝ ነው የምናየው። አይገርም? ራሱ ኢየሱስ። ስለዚህ ኢየሱስ ክርስቶስ ያህዌ ነው። ለዚህ ነው የምናመልከው። ወንድ ልጅ ነው ሲሉን የምናመልከው ለዛ ነው። ተገርዟል ሲሉ የምናመልከው ለዛ ነው። ደክሟል፣ ሞቷል፣ ተነስቷል ሲሉ የምናመልከው ለዛ ነው። ጠምቶታል፣ ርቦታል ሲሉ የምናመልከው ኢሳይያስ በክብሩ ኦዚያን በሞተበት ዓመት ከፍ ባለው ዙፋን ላይ ያየው ያህዌ እንደሆነ ስለነገረን ነው። ኦኬ እግዚአብሔር ስለ ቅንነትህ ይባርክ። ነገር ግን በወጣ ጊዜ እስካሁን ያወራናቸው ነገሮች ጥቅሶችን ግባና ቼክ አድርግ ወንድም አለም። ሳሚ ይቀጥል። አንተ ሳሚ በጣም ጨዋ ልጅ ነው ወንድም አለም። ጥያቄ ካለ እሱ ይመልስልሃል። ቀጥሎ ያለውን አይደለም በጣም እንትን ሞቲቬን ይጠይቃል። ብዙ ጊዜ ሞቲቬ ጤነኛ አይመስለውም። አሁን መስጊድ ልገባ ነው ለማንኛውም ይቃው እያለ ነው፣ ግን ሞቲቬን ይጠይቀዋል። ሞቲቭ ጤነኛ አይደለም ብሎ ነው የሚያምነው። ሳሚ ሞቲቭ ኢል ኢንቴንሽን አለው ብሎ ያስባል። አሮ ነው ከየት እንዳመጣው አላውቅም፣ ብቻ እንደዛ ያስባል። እሺ መስጊድ ደርሳ ስትመለስ እናወራለን፣ ችግር የለም። አይ እሺ እሺ በዛውም ድምጼ ላሰማችሁ። ሪስትሪክሽን ቅድም ስላመጣ ነው ቪዲዮ የከፈትኩት። ሰሞኑን ያመጣው ፋሽን አለ ቲክቶክ ይዛ። እንደ 10 ደቂቃ እኮ ነው። 10 ደቂቃ ብቻ ነው የሚሰጠው። ቤተሻይ ቆይ አይደለም። ባለፈው እኔ አዲስ አበባ እያለሁ ያወራነው ነገር አለ። አሮን ወደ መጨረሻ ላድርግ አስቤው ነበረ። ቤተሻዬ እንግዲህ ቢዝነስ ውስጥ እንዳለች እናውቃለን። ቅድም ቪዲዮ ስከፍት አይታችሁ ሊሆን ይችላል። ኮስሞቲክስ ሾፕ አላት ምናምንና አዲስ ቢዝነስ ሌላ ልትጀምር ነውና ሱቋን ባለበት እንትን እኔ ገዝቻለሁ። ምን ያክል ገዛችሁና እንዳትሉኝ እኔ ገዝቻለሁ። እና ቤቲ ፊጋ አካባቢ ነው ያለችው። ሰሚት ናት፣ ፊጋ ሰሚት አካባቢ ነው ያለችው፣ ፍየል ቤት አካባቢ
እና ሌላ ቢዝነስ ልናስጀምራት ነው። ለሷ በጣም የመቻት አይነት ቢዝነስ ውስጥ ልናስጀምራት እያሰብን ያለ ነው። ሶ በተለይ ይሄ ኮስሞቲክስ ነክ ነገሮች ሴቶች ምዕመናን በደንብ ስሙኝና ሴቶች ምዕመናን ማለት ነው ጥሩ እቃ አላት ጌታን። እኔ ኦልሞስት ወደ ስንት ነው ወደ 11-12 ሺህ ብር የሚያወጣ እቃ ገዝቻለሁ ከሷ ላይ። ለምን ሲባል ቶታሊ በቃ ቢዝነስ ልቀይር ስላሰበች ነው። እኔ አሁን ነው ትዝ ያለኝ። ጌታ ምስክሬ ተማክረን አይደለም የገባ ነው። እንግዲህ ጌታ ምስክሬ ብዬ ልዋሽ አልችልም። እና ወዬ ሳሚ